ሰላም በያላችሁበት እንዴት ሰንብታችኋል? የተወደዳችሁ በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለ ዴክላን ራይስ እና የአርሰናል ተጽዕኖ፣ ስለ ማንቸስተር ሲቲ ተዳክሞ መታየት፣ ስለ አዲሱ የቸልሲ አሰልጣኝ ሮሴኒየር፣ ሶልሻየር ወደ ዩናይትድ ሊመጣ ይችላል ስለመባሉና ዝግ ስላለው መፍጠርም ስላልቻለው ሊቨርፑል እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ስለሆነ ደግሞ ምስጋና እጅግ የላቀ ነው። ስለምትሰጡኝ አስተያየትም እንደዚሁ ከልብ አመሰግናለሁ። ከ22 ዓመት በኋላ አርሰናል በዚህ የውድድር ዘመን ዋንጫ የሚያሳካ ከሆነ ዋንጫ ከሚያሳካባቸው ምክንያቶች አንደኛው ዴክላን ራይስ እንደሚሆን ምንም ጥርጥር የለውም። እጅግ በሚያስደንቅ ኮንሲስተንሲ ነው የሚጫወተው ዴክላን ራይስ። ይሄ ደግሞ ደጋፊው እንዲያለም አድርጎታል። በየሳምንቱ አርሰናል ሲጫወት ይሄ ተጫዋች የሆነ ሌየር እየጨመረ ብቃቱ ላይ ብቃት እየጨመረ የአርሰናልና የደጋፊዎቹ ተስፋ ሆኗል። ይሄ ተስፋ የአርሰናል ደጋፊዎች ጋር ብቻ የሚያበቃ ግን አይደለም። ቶማስ ቱኸልና የእንግሊዝ ብሔራዊ ቡድን ደጋፊዎችም ዋንጫ የሚያለሙ ከሆነ ዴክላን ራይስ ጤና እንዲሆን፣ ዴክላን ራይስ ሰላም እንዲሆን ይፈልጋሉ። ብሔራዊ ቡድን ውስጥ ቦታቸው ከማይነካ ወይ ደግሞ አስተማማኝ የመጀመር ወይ ደግሞ በቋሚነት የመጫወት እድል ካላቸው ተጫዋቾች አንደኛው ዴክላን ራይስ ነው። የኮንሲስተንሲ ጉዳይ ሲነሳ በብሔራዊ ቡድኑም በክለቡም ያለ ማቋረጥ እንዳልኩት ብቃት ላይ ብቃት እየጨመረ ሲጫወት ስለሚታይ ቦታው የሚነካ አይመስልም። አርሰናል በሊጉ ያደረገው የመጨረሻ ጨዋታ ከበርንመዝ ጋር ሲደረግ በፕሪሚየር ሊጉ ለመጀመሪያ ጊዜ 2 ጎሎች አስቆጥሯል እና ለሚኬል አርቴታ ቡድን በጣም መልካሙ ነገር ዴክላን ራይስ ብቻ ሳይሆን ሌሎች ተጽዕኖ ፈጣሪ ወይ ደግሞ በምሳሌ እንዲመሩ የሚጠበቅባቸው ተጫዋቾች ለምሳሌ አንበሉም ማርቲን ኦዴጋርድ ጨምሮ በጣም በጥሩ ብቃት መጫወት ጀምረዋል እና ይሄ በጣም ግሩም ለአርሰናል የዋንጫ ህልምም በጣም አስፈላጊ ነው። እንግዲህ ከ100 ሚሊዮን ፓውንድ በላይ እንደወጣበት ተጫዋች ዴክላን ራይስ ያው የወጣበት ወጪ ጫና ውስጥ ሊከተው ሲገባ የወጣበት ወጪ በጣም ትንሽ መሆኑን ወይ ደግሞ የወጣበትን ወጪ ትንሽ የማስመሰል አቅም ወደ አርሰናል ከመጣ በኋላ ገንብቷል እና በየጊዜው ሲሻሻል ነው የሚታየው እና ሚኬል አርቴታ ሲሊንጉዌቱ ጋር እንደሆነ አላውቅም፣ ሁል ጊዜም ሲሻሻለው ያለው እና ደግሞ የመሻሻል ፍላጎቱም በጣም ትልቅ መሆኑን ይናገራል እና ወደ አርሰናል ከመጣ በኋላ የምናውቀው ዴክላን ራይስ ከዚህ ቀደም የተከላካይ አማካይ ሆነ ወይ ደግሞ እንደ አይነተኛ 6 አስቦ የመጣ ግን አርሰናል ቤት ውስጥ የበለጠ የማጥቃት ኃላፊነት ተሰጥቶት የሚጫወት የቡድኑን ማጥቃት የሚያግዝ አሁን ወሳኝ ጎሎች የሚያስቆጥር ለጎሎች መቆጠር ምክንያት የሚሆን ብዙ እድል የሚፈጥር ሆኗል። ይሄ በጣም ነው የሚያስደንቀው። የዚህኛው ዘመን እግር ኳስ ተጫዋቾችን ለሆነ አይነት ሲስተም የማስገዛት አባዜ ያለበት ብዙ ተጫዋቾችን አስሮ የሚይዝ አይነት ነው ተብሎ ይወቀሳል እና እግር ኳስ ከተጫዋቾች ውስጥ ይሄን የማዝናናት ይሄን ያለመገመት ነገር በማውጣት በጣም ብዙ ተጫዋቾች ገሏል የሚል መከራከሪያ ሁል ጊዜም ይነሳል። ለምሳሌ ማንቸስተር ሲቲ ውስጥ ለሲስተም እንዲገዛ በማድረግ የጃክ ግሪሊሽን ፍሌር ፔፕ ጓርዲዮላ አጥፍቶታል ተብሎ ጓርዲዮላ ሲወቀስ ሰምተን እናውቃለን። ዴክላን ራይስ የግሪሊሽ አይነት ተጫዋች እንኳን ባይሆን ግን ደግሞ አሁን የሚጫወትበትን ነፃነት ስናይ ከዚህ የዘመናዊ እግር ኳስ በሲስተም የመገዛት አባዜ አርሰናል እንዳወጣው ወይ ደግሞ ሚኬል አርቴታ ነፃ እንዳወጣውና በነፃነት እንዲጫወት እድል እንደሰጠው በደንብ መረዳት እንችላለን። ምክንያቱም እንደ ከዚህ ቀደም ወይ ደግሞ እንደ ቀደሙት ዓመታት አማካዮች ከሳጥን ሳጥን ያለ ከልካይ ይሮጣል። እነሱ ይሄ ኦል አክሽን ሚድፊልደር የሚሏቸው አይነት ሁሉንም ነገር ማድረግ የሚችሉ ጎል የሚያስቆጥሩ ከሳጥን ሳጥን የሚሮጡ ሸርተቴዎች የሚወርዱ ለቡድናቸው ወይ ደግሞ ለተከላካይ መስመሩ ተገቢውን ከለላ የሚሰጡ መጋረጃ የሚሆኑ አይነት ተጫዋቾች ማለት ነው እና በነፃነት ይህን እንዲያደርግ እድል ሰጥቶታል። አንድ ቦታ ላይ ተቸክሎ እንዲጫወት ወይ ደግሞ የሆነ ስፔሲፊክ ሚና ላይ ብቻ በመጫወት እንዲጎላ ዴክላን ራይስን ሚኬል አርቴታ አላደረገውም። ለዚህ ይመስላል ወደ አርሰናል እንደመጣው አንድ የተገረምኩበት ነገር ቢኖር ስለ እግር ኳስ ያለኝ ምልከታ
ከሚኬል አርቴታ በፊት በጣም ጥቂት እንደሆነ ወይ ደግሞ ስለ እግር ኳስ ያለኝ እውቀት በጣም ጥቂት እንደሆነ ነው ብሎ ነበረ እና በሚያስደንቅ ሁኔታ ከሚኬል አርቴታ እየተማርኩኝ ስለ እግር ኳስ ብዙ እንደማላውቅ ገብቶኛል ያለው ዴክላን ራይስ ለዚህ ነው። ልክ ፔፕ ጓርዲዮላ ከዚህ ቀደም ከክራይፍ ጋር ከመስራቱ በፊት ስለ እግር ኳስ ያለው መረዳት ወይ ደግሞ ስለ እግር ኳስ ያለው እውቀት ምንም እንደሆነ እንደተናገረው ሁሉ ማለት ነው እና ይሄ በየጊዜው እየተማረ ለመሆኑና ከሚኬል አርቴታ በመማር ውስጥም እየጎላ ስለመሆኑ በደንብ አድርጎ ያሳየናል። ለማንኛውም የእንግሊዝ ብሔራዊ ቡድን ከዚህ ተጫዋች ተስፋ ቢያደርግ የከዚህ ቀደም እንግሊዛውያንን ጭምር እያጣቀሱ ነው አንዳንዶች። ለምሳሌ በአጫወቱ ዴክላን ራይስ አሁን ካለውና ቅድም ካልኩት ነጻነት ጋር የሆነ ጊዜ ብሪያን ሮብሰንን የሆነ ጊዜ ደግሞ ዴቪድ ፕላትን ይመስላል ይሉታል። በ1980ዎቹና 90ዎቹ የተጫወቱ እነዚህ ትልልቅ ተጫዋቾች ናቸው። ከዛ በኋላ ደግሞ በእኛ ትውልድ በይበልጥ የሚታወቁ ስቲቪ ጄራርድ፣ ፍራንክ ላምፓርድ እና ፖል ስኮልስ አይነት ባህሪ ያለው ነው። ለእንግሊዝ እንደዚህ አይነት ባህሪ ያላቸው ተጫዋቾች በዘመናት ውስጥ ነበሯት። ምን አይነት ባህሪ? ጊዜያቸውን የጠበቁ ሩጫዎች ሳጥን ውስጥ የሚያደርጉና ሳጥን ውስጥ ጎል የሚያስቆጥሩ ወይ ደግሞ የጎል እድል የሚፈጥሩ። መቼስ ዘግይተው ሳጥን ውስጥ የሚገኙ ተጫዋቾች ስንል ላምፓርድን፣ ጄራርድን ከምንም በላይ ለማንሳት አይቻልም። ፖል ስኮልስም እዚህ ውስጥ ሊካተት ይችላል። በዋናነት ግን እንደ ላምፓርድን ሩጫዎችና ጎሎች አንረሳም እና አሁን ዴክላን ራይስ ይህንን የሚያስታውስ ብቃት እያሳየ እንደዚህም ባለ መንገድ እየተጫወተ ነው የሚለው ሀሳብ ለብዙዎቻችን ገዢ ነው እና ይሄ ብሔራዊ ቡድኑ ተስፋ እንዲያደርግ ልክ እንደ አርሰናል ሁሉ ያደርገዋል የሚባለው በምክንያት ነው። በእርግጥ ብሔራዊ ቡድን ውስጥ በጀራርድ በፍራንክ ላምፓርድና በፖል ስኮልስ መካከል የነበረውን ነገር መፍታት ባለመቻል የእንግሊዝ ብሔራዊ ቡድን ረዥም ሊጓዝ ሲገባው ወይ ደግሞ ከነዚህ ተጫዋቾች ሊጠቀም ሲገባው ሳይጠቀም ቀርቷል። እንግዲህ ራይስን እዚህ ብሔራዊ ቡድን ውስጥ እንደዚህ ባለ መንገድ ማጉላት መቻል የቶማስ ቱኸል ኃላፊነት ነው እና ይህንን ማድረግ የሚችሉ ከሆነ ወይ ደግሞ ለራይስ በሚሰጡት ሚና ራይስ እንዲጎላ ማድረግ የሚችሉ ከሆነ የእንግሊዝ ብሔራዊ ቡድን በጣም ብዙ ማለም ይችላል። የበርንመዙ ጨዋታ ሌላ ዴክላን ራይስን በተመለከተ ሌላ ምስል ያሳየን ጨዋታ ስለነበረ ማለት ነው። በዚህ የውድድር ዘመን እንግዲህ ለአርሰናል 4 ጎሎች ያስቆጥሯል እና ከአርሰናል ከፍተኛ ጎል አስቆጣሪዎች መካከል አንደኛው ነው። ሊያንድሮ ትሮሳርድና ዮኬሬሽ ናቸው ሌሎቹ የአርሰናል ጎል አስቆጣሪዎች በፕሪሚየር ሊጉ እና ይሄ እንደ ቡድን አርሰናል ከአይነተኛው አጥቂ ብዙ ጎል እንደማያገኝ ማሳያ ሊሆን ይችላል። በዛው ልክ ግን ዴክላን ራይስ ብዙ ጎል እያስቆጠረ ባልሆነበት ዓመት ከአርሰናል ኮከብ ግብ አግቢዎች ተርታ መሰለፉ ለጎል አይኖቹ እየተከፈቱ መምጣታቸውንም ጭምር ያሳያል። ከዚህም በኋላ ጎሎች ሊያስቆጥር ስለሚችል ደግሞ ብዙ ልንል እንችላለን። ከዛ በተረፈ 3 የጎል ኳሶች ሰጥቷል። ይህም ደግሞ 4 የጎል ኳስ ከሰጠው ሊያንድሮ ትሮሳርድ ቀጥሎ ሁለተኛው አሲስት አድራጊ ያደርገዋል ማለት ነው እና ይሄ ምን ያክል ሚናውን ኢንጆይ እያደረገው እንዳለ ወይ ደግሞ ለዛኛው ሳጥን ምን ያክል ቀርቦ እንደሚጫወት ማሳያ ነው። ልብ በሉ ተጫዋቹ ሲመጣ እንደ 6 ቁጥር እንዲጫወት ታስቦ ነው የመጣው። ቅድም ያልኩት ነጻነት ከሚኬል አርቴታ ስር ቁጭ ብሎ መማር ምን ያክል እያሻሻለው መሆኑን የሚታየው እነዚህን ቁጥሮች ስናይ ነው እና ወደፊት ከመሄድ አንጻር ሌሎችንም ቁጥሮች ካየን በጣም በብዙ ልንደነቅ እንችላለን። ለምሳሌ አብዝቶ ወደ ጎል ኳስ በመሞከር አርሰናል ውስጥ 4ኛ ነው። 27 ሙከራዎች ወደ ጎል አድርጓል። ከነዚህ መካከል በ10ሩ ኢላማውን ጠብቋል እና ምን ያክል ለዛኛው ሳጥን መቅረቡንና ብዙ እድሎች መፍጠሩን ወይ ደግሞ መሞከሩን ያሳየናል። ብዙ የሚሞክሩ ናቸው ብዙ የሚያገቡት እና ብዙ እየሞከረ ብዙ ሊያገባ የሚችልበት እድል ከዚህም በኋላ አለ ማለት ነው። ሌላኛው እድል ከመፍጠር ጋር ነው ዴክላን ራይስ ምን ያክል እዚህ ቡድን ውስጥ እየፈጠረ ያለው ተጽዕኖ ትልቅ እንደሆነ የምንረዳው። ለምሳሌ ከእድል መፍጠር ጋር ተያይዞ አርሰናል ውስጥ ሁለተኛው ተጫዋች ነው። 32 እድሎች ፈጥሯል ከቡካዮ ሳካ ቀጥሎ ማለት ነው። ቡካዮ ሳካ 37 ነው የፈጠረው እና ደግሞ እድሎችን በጥቅሉ ከመመልከት ወጥተን ስለ ትልልቅ እድሎች ወይ ደግሞ ብዙ ትልልቅ እድሎች ስለፈጠሩ ይሄ ቢግ ቻንስ የሚባሉትን ለጎል የቀረቡ እድሎችን ከመፍጠር አንጻር ግን እዚህ ቡድን ውስጥ ቀዳሚው ተጫዋች ነው። 9 ትልልቅ እድሎችን ፈጥሯል። ለቡድን አጋሮቹ ወርቃማ የጎል ማስቆጠር አጋጣሚዎች ወደ መፍጠር ዴክላን ራይስ ተሸጋግሯል ማለት ነው። 142 መስመር ሰንጣቂ ኳሶች ማቀበል ችሏል። ይሄ ምን ያክል የዴክላን ራይስ ኦቨርኦል አጫወት የተሻሻለ ያደገ በትክክልም ከዌስትሃሙ ዴክላን ራይስ በደረጃ ከፍ ያለ መሆኑን የሚያሳይ ነው።
እነዚህ ኳሶች መስመር ሰንጣቂ ኳሶች የራሱን ቡድን ወደ ጎል የሚያቀርቡና ተጋጣሚውን የሚያጋልጡ ናቸው እና በጣም ከፍተኛ የሚባል ቁጥር ነው። በእርግጥ እሱን ተከትሎ ሌላኛው የቡድኑ አማካይ ማርቲን ዙቢሜንዲ አለ 133 መስመር ሰንጣቂ ኳሶች በመስጠት ማለት ነው። እነዚህን ሁሉ ነገሮች ስናወራ ዴክለር ራይስ ከማጥቃት አንጻር ምን ያክል መሻሻሉን ወይ ደግሞ ምን ያክል ተጽዕኖ ፈጣሪ መሆኑን እናይና እንደነቃለን። እንዴት አድቫንስድ ሮል እንደተሰጠው፣ ወደፊት እንዴት ተጠግቶ እንደሚጫወት ወይ ደግሞ ከአይነተኛ ስድስትነት ወጥቶ ከሳጥን ሳጥን የሚሮጥ አይነት ተጫዋች ወደ መሆን የሚደረገውን ሽግግር ሙሉ በሙሉ እንዳጠናቀቀ ወይ ደግሞ ሽግግሩን እንዳደረገ መናገር ያስችለናል። ይህንን ስንል ግን የመከላከል ኃላፊነቱን ረስቶታል ማለት አይደለም። ለዚህ ነው በጣም ትልቅ ተጽዕኖ ፈጣሪ ነው የምንለው። 33 ሸርተቴዎች ወርዷል። እዚህ ቡድን ውስጥ ከቲምበር ቀጥሎ ሁለተኛው ሸርተቴ ወራጅ ነው ማለት ነው። ኳስ ኢንተርሴፕት ከማድረግ ከማጨናገፍም ጋር በዙቢሜንዲ ብቻ ነው የሚበለጠው። ዙቢሜንዲ 24፣ ዴክለር ራይስ 18። መልሶ ፖሴሽን ሪጌን ከማድረግ ደግሞ አንጻር ከታየ በጣም በሚደንቅ ሁኔታ ከየትኛውም ያርሰናል ተጫዋች በተለይ ደግሞ የሁለት ሶስተኛው የሜዳ ክፍል ላይ ብዙ ኳስ ከማሸነፍ አንጻር በቀዳሚነት ልናሰልፈው እንችላለን። 50 ጊዜ ፖሴሽን መልሶ ሪጌን አድርጓል ወይ ደግሞ ኳስ ነጥቆ መልሶም አርሰናል ኳሱን እንዲቆጣጠረው አድርጓል። ይሄ ሁለት ሶስተኛው የሜዳ ክፍል ላይ ነው። በጥቅሉ በሙሉ ሜዳው ደግሞ ካየነው 96 ጊዜ እንደዚህ ማድረግ ችሏል። ይሄ ከአርሰናል ተጫዋቾች ሁሉ ከፍተኛው ነው። የተሰጠውን ነፃነት በሚገባ እየተጠቀመ ነው ማለት ነው። ከክፍት ጨዋታ ያለውን ተጽዕኖ በብዙ አይነት መንገድ እንደዚህ ልንዘረዝር እንችላለን። ከዛ ደግሞ አርሰናል ጎል የሚያስቆጥርበት የሚፈጥርበት ጨዋታዎችን የሚያሸንፍበት ሌላኛው መሳሪያው የቆመ ኳስ ነው እና እነዚህ የቆሙ ኳሶች ደግሞ ጎል አስቆጣሪዎቻቸው ውዳሴ ሊያገኙ ይችላሉ። ግን ደግሞ ለጎል አስቆጣሪዎቻቸው የተመጠኑ ኳሶች ከመስጠት አንጻር የቡካዮ ሳካና የዴክለር ራይስ ሚና በጣም የሚያስደንቅ ነው። በጣም ኢፌክቲቭ ነው። ከዴክለር ራይስ የሚሻማ ወይ ደግሞ የሚሻገረው ኳስ ጥብቅ ነው። ወደ ጎልነት ለመቀየር ገብርኤል ማጋሌሽ አይነት ተጫዋቾች አርሰናል አሉት። በፕሪሚየር ሊጉ እንግዲህ በሴት ፒስ ብዙ ጎል የሚያስቆጥር ቡድን ነው። ይህንን ለማድረግ ደግሞ የዴክለር ራይስ ዴሊቨሪዎች በጣም አስፈላጊ ናቸው። ከቆሙ ኳሶች 12 እድሎች ፈጥሯል በዚህ ውድድር ዘመን። በሊጉ ሰባተኛው ትልቁ ወይ ደግሞ ሰባተኛ ደረጃ ላይ ያስቀምጠዋል። ግን ከአርሰናል ተጫዋቾች ደግሞ ቀዳሚው ነው እና ይሄ ምን ያክል ጥንካሬ ላይ ጥንካሬ እየጨመረ መምጣቱን ያሳያል። እንደውም ከዚህ ከሴት ፒስ ጋር ተያይዞ ጄሚ ካራገር እነዚህን ነገሮች ማሻሻሉን በጣም በመገረም ነው የሚያወራው። አርሰናልም ባየሁኝ ቁጥር በጣም እደነቃለሁ አለና የማዕዘን ምት ሲያገኙ ግን እጆቼ ላናቴ ላይ ነው የማረገው፣ ምክንያቱም ያስቆጥሩታል እና በእግር ኳስ ከዚህ ቀደም እንደዚህ ያለ ነገር አይቼ አላውቅም አለ ካራገር። እና ይሄንን እኔ ብቻ ሳልሆን መላው የእግር ኳስ ተመልካች በመላው ዓለም ዙሪያ በጣም በተለየ መንገድ የሚያውና የሚደነቅበት ነገር ነው። አርሰናል የማዕዘን ምት ሲያገኝ ሊያስቆጥሩት እንደሚችሉ ማሰብ አሁን በጣም መሰረታዊ ሐሳቤ ነው ብሏል። እና ለዚህ ደግሞ ዋነኛው ምክንያት ዴክለር ራይስ ነው። ብሔራዊ ቡድን ውስጥ ከኤሌት አንደርሰን ጋር ተጣምሮ እየተጫወተ ነው። በዚህ ተጫዋች መኖር ምክንያት ልክ እንደ ዙቢሜንዲ ሁሉ ነፃ ሆኖ ወደፊት እየሄደ ይጫወታል። ከዛ ደግሞ ብዙ እድሎች የሚፈጥርለትም ተጫዋች ነው አንደርሰን። ደግሞ በጣም ብዙ ጨዋታዎች ላይ ተሰልፎ ይጫወታል። በፕሪሚየር ሊጉ እንግዲህ 27 ጨዋታዎች አድርጓል ዴክለር ራይስ። ከ27ቱ 22ቱን በፕሪሚየር ሊጉ በሻምፒየንስ ሊግ እና በሊግ ካፕ 27 እና ከነዚህ መካከል 22ቱን ጀምሯል እና በሚያስደንቅ ሁኔታ ተጽዕኖው እጅግ እየጎላ መጥቷል እና በየጊዜው ኢቮልቭ ያደረገባቸውን መንገዶች ስናይ በጣም በጣም እንደነቃለን እና ወደ ሙሉ አማካይነት ወደ ሙሉ ተጫዋችነት በሚኬል አርቴታ ስር ተቀይሯል። ሚኬል አርቴታ ከዴክለር ራይስ ጋር አብሮ መስራቱ ምን ያክል ደስተኛ እንደሆነ ይናገራል እና ልክ እንደ ፎካል ፖይንት ነው ወይ ደግሞ እንደ መካከለኛ ነው ማየው ይላል። ማድረግ ለምንፈልገው ነገር ሁሉ መካከለኛ አድርጌዋለሁ በሚል ከዚህ ቀደም የተጫዋቹን ኢምፖርታንስ የተጫዋቹን ሚና
ለማጉላት ሲሞክር ወይ ደግሞ ከዴክላን ራይስ ጋር በመስራት ውስጥ ስላለው ደስታ ሲናገር ሰምተነዋል። እና ይሄ ተጽዕኖ የአርሰናል ደጋፊዎች እንዳልኩት በዚህ የውድድር ዘመን መጨረሻ ዋንጫም ያለሙ ከሆነ ዋንጫ እንዲያልሙ የሚያደርጋቸው ነው። የእንግሊዝ ብሔራዊ ቡድንም ስለ ዓለም ዋንጫው የሚያስብ ከሆነ እንደዚህ ካለው ብቃት አለመጠጋት፣ እንደዚህ ካለው ብቃት ወይ ደግሞ እንደዚህ ባለው ብቃት አለመታመን አይቻልም። ወደ ሁለተኛው ጉዳይ ልለፍና የማንቸስተር ዩናይትድን ጉዳይ ደግሞ ላንሳ። አንድ ቁጥር እያየው በጣም ተገርሜ ነበረ። ከዩናይትድ ጋር ተያይዞ እንግዲህ አሰልጣኝ ሩበን አሞሪምን መሰናበቱን ተከትሎ ካየኋቸው ቁጥሮች አንደኛው ዩናይትድ ከሰር አሌክስ ፈርጉሰን መውጣት በኋላ በጣም ብዙ አሰልጣኞች ቀይሯል እና በሚከፍለው የካሳ ክፍያ እንደው ዩናይትድ በጣም ከፍተኛ ተጎጂ ነው። ይሄ በጣም ያስደንቃል። ወደ ኋላ ላይ ቁጥሮች አነሳላችኋለሁ። እና ግን ያ ብቻ ሳይሆን ባሳኩት ውጤት ወይ ደግሞ በማሸነፍ መቶኛቸው አሞሪም በጣም መጥፎ ከሚባሉት አንዱ ነው፣ ግን ደግሞ ብቸኛው መጥፎ አይደለም። እና ከፈርጉሰን መውጣት በኋላ በጣም መጥፎ የሚባሉ ወይ ደግሞ እንደ ዩናይትድ ውስጥ ያሰለጠኑ አሰልጣኞችን በተመለከተ የማሸነፍ ንጻሪያቸውን በቁጥር አስቀምጧል። እንግዲህ ሞክር ያልተሳካላቸው 10 አሰልጣኞች ነው የምናስቀምጠው። ለዩናይትድ ደጋፊዎች አሁን ፓተርኑ ተመሳሳይ ነው። አዲስ አሰልጣኝ ይመጣል፣ በቶሎ ተስፋ የሚመስል ነገር ያሳያል። ከዛ በኋላ በመጀመሪያ ውድድር ዘመን የሆነ አይነት ነገር ለማሳካት ይሞክራል። በቃ ትክክለኛ የፈርጉሰን ተተኪ ተገኘ ሲባል ሁለተኛው ውድድር ዘመን ላይ ነገሮች መበላሸት ይጀምራሉ። ወደ ሶስተኛው የሚንደረደር እንኳን አይኖርም። የአሞሪም ከዚህ የተለየ አይደለም እና የእነዚህን አሰልጣኞች የዩናይትድ ቆይታ በማሸነፍ መቶኛቸው ለማየት እንሞክርና ወደ ካሳ ክፍያው ወደ ሶልሻየርም ጉዳይ እንለፍ። የመጀመሪያው ጆሴ ሞሪኖ ናቸው። የማሸነፍ መቶኛቸው 58.3% ነው። በነገራችን ላይ የፈርጉሰን የማሸነፍ መቶኛ 59.7% ነው ዩናይትድ ውስጥ። ከዛ በኋላ እንግዲህ አሁን እነዚህ የምናያቸው 10 አሰልጣኞች 1503 ጨዋታዎች አድርገው ነው እዚህ የማሸነፍ መቶኛ ላይ መድረስ ያልቻሉት። በእርግጥ አንዳንዶቹ የማሸነፍ መቶኛቸው በፐርሰንቴጅ ሲለካ በጣም ትልቅ ነው፣ ግን የተጫወቷቸው ጨዋታዎች ቁጥር በጣም ትንሽ ነው። በ3 እና በ4 ጨዋታዎች የእነዚህን አሰልጣኞች የማሸነፍ መቶኛ ከፈርጉሰን ጋር ማነጻጸር ትክክል አይመጣም፣ ሳምፕል ሳይዙ ትንሽ ስለሆነ። ለማንኛውም ሞሪኒዮ የማሸነፍ መቶኛቸው 58.3% ነበር። ሞሪኒዮ ወደ ኦልትራፎርድ ሲመጡ ለብዙዎች ዘግይተው ነው የመጡት። መጀመሪያ ከዩናይትድ ባህል ጋር አይሄዱም በሚል ሞይስን ባይመርጡ ኖሮ አይነተኛው የፈርጉሰን ተተኪ ጆሴ ነበሩ። ያኔ ደግሞ ይህንን አድርገውት ቢሆን ኖሮ ምናልባት ዩናይትድ እንደዚህ አይነት ሜስ ውስጥ አይገባም ብለው የሚያስቡ ጥቂቶች አይደሉም እና ወደ ዩናይትድ ከመጡ በኋላ በመጀመሪያ ዓመታቸው ዋንጫ ማንሳት ችለዋል፣ 2 ዋንጫዎች እና በሁለተኛው የውድድር ዘመናቸው የፕሪሚየር ሊጉ ሁለተኛ ሆነው ጨረሱና በእግር ኳስ ሕይወቴ ሁሉ ካሳካሁት ይሄ የበለጠ ትልቅ ስኬት ነው አሉ ሁለተኛ መውጣታቸው። እና በጊዜው ብዙ ሰዎች ተሳልቀውባቸው ነበር። ኋላ ግን ዩናይትድ የገባበትን ቀውስ ሲያዩ ሰዎች ጆሴ እውነታቸውን ነው አሉ። በዩናይትድ ታሪክ እንደ በጣም ትልቅ የሚባል እና ተጽዕኖ ፈጣሪ ተጫዋች ካስፈረሙ አሰልጣኞችም አንደኛ ሆነዋል። ምክንያቱም እንደ ዝላታን አይነት ከፈርጉሰን በኋላ ከፈረሙ ትልልቅ ተጫዋቾች መካከል አንደኛው ነው። መቼስ የፈጠረውን ተጽዕኖ እስከ ጉዳቱ ድረስ እናውቃለን። እና ጆሴ ለፈርጉሰን ያልቀረበ ወይ ደግሞ እንደው ያልተሳካ የሚባል ቆይታ በዩናይትድ አሳልፈዋል ከሚባሉት አንደኛ ሆነዋል። ሌላኛው 54.69 የማሸነፍ ንጻር የነበራቸው ኤሪክ ቴን ሃግ ናቸው። 2 ዋንጫዎችን አሸንፈዋል። እሳቸው ቡድኑን ያሻሻሉት ይመስል ነበረ እና ዝውውር ገበያው ላይ በጣም በብዙ ተደገፉ። ከዛ በኋላ ግን ዩናይትድን ሳይሆን አያክስን የሚገነቡት ነበር የመሰለው። ተጫዋቾቻቸው በሙሉ ከሆላንድና ከአያክስ የሚመጡ ሆኑ እና ሁሉም ነገር አልሰራላቸውም። ተመሳሳይ የታክቲክ ስህተቶች የሆነ ቀን የሆነ ነገር ይፈጥርልኛል በሚል ተስፋ ሁሉ ጊዜ ስህተት የሚሰሩ አይነት ሆኑ። ምናልባት በትልቁ የሚነሳላቸው ኮቢ ሜይኖን የዚህ ቡድን ዋና ተጫዋች ማድረጋቸው ሊሆን ይችላል።
ለአጭር ጊዜ ያሰለጠኑትን እነ ማይክል ካሪክ ምናምን ማንሳት ይቻላል። እነ ሩድ ቫን ኒስተልሮይ 4 ጨዋታ ነው ቫን ኒስተልሮይ ያሰለጠነው፣ ካሪክ 2 ጨዋታ ነው ያሰለጠነው። ስለዚህ እንደው የእነዚህን የማሸነፍ መቶኛ ማስቀመጥ በጣም ከባድ ይሆናል። በእነዚህ አጫጭር ጨዋታዎቻቸው ወቅት ግን እንደው የሆነ አይነት ተስፋ የሚመስል ነገር አሳይተዋል። የቀድሞ ተጫዋቾች ስለነበሩ የደጋፊው ድጋፍ አይለያቸውም። ሌላኛው ሉዊ ቫናል ናቸው። ቫንሃል ወደ ዩናይትድ ሲመጡ ልክ እንደ ጆሴ ሁሉ ምን ነው ዘገዩ የተባሉ አሰልጣኝ ነበሩ። ለምንድን ዩናይትድ የዚህን ያክል ጊዜ ከፈርጉሰን መውጣት በኋላ ቫናል ለመሾም የዘገየው የሚል ጥያቄ እንዲጠየቅ ምክንያት ሆነው ነበር። ግን ደግሞ ምንም እንኳ ጋዜጣዊ መግለጫዎች ላይ በጣም የተለየ ስብዕና የተለየ ልምድና ማንነት ያላቸው ቢሆኑ ዩናይትድ ቤት ውስጥ ከፈጠሩት መልካም ነገር ይልቅ የሚሳቅባቸው ብዙ አጋጣሚዎች ፈጥረው ሄደዋል። የሚጫወቱት እግር ኳስ ይሄ ፖሴሽን ዊዛውት ፔኔትሬሽን የምንለው አይነት በጣም ብዙ ፖሰስ የሚያደርግ ግን ፔኔትሬሽን የሌለው የጎንዮሽ ቅብብል የሚበዛው ነበር። ኋላ አንድ ዋንጫ አሸንፈው ሄደዋል። ሌላኛው ሶልሻየር ነው። እኔ እንግዲህ አሁን የሶልሻየርን ጉዳይ ሳነሳ በተወሰነ መልኩ ላነሳው ሞክራለሁ። ዩናይትድ ቤት ውስጥ ስህተት ተሰርቶበታል ብዬ የማስበው አሰልጣኝ ነው ሶልሻየር። በእኔ እምነት ሶልሻየር ለሌሎች ትልልቅ የስራ ኃላፊነቶች የሚያሳጭ የአሰልጣኝነት ኤክስፐርቲዝ የለውም። ዩናይትድ ውስጥ ግን ስኬታማ ለመሆን የሚያበቃ ነገር ነበረው ብዬ አምናለሁ። ምክንያቱም ከደጋፊው ጋር ያለ የስሜት ትስስር ዩናይትድን ሲደግፉ ካደጉ ተጫዋቾች ጋር ሊኖር የሚችል የስሜት ትስስር በሶልሻየር ጊዜ ምን ያክል ቡድን ከፍ እንደሚያደርግና ማፎካከር እንደሚችል አይተናል። እና ትልቁ የሶልሻየር ቡድኖች ችግር የነበረው ኳስ ለቀው ከሚጫወቱላቸው ቡድኖች ጋር ሲሆን ነው። የኳስ ቁጥጥር ድርሻቸው 55 እና ከዛ በታች ከሆኑ ቡድኖች ጋር ጨዋታ ሲያደርግ ወይ ደግሞ የኳስ ቁጥጥር ድርሻቸው ብቻ ከፍ ባለ ጨዋታዎች ላይ ኦሌ ጉናር ሶልሻየር ሲጫወት ቡድኑ ሀሳብ ያጥረዋል። ምን ማለት ነው? በሎ ብሎክ የሚጫወቱ ቡድኖች ሲገጥም ሀሳብ ያጥረዋል። ግን ደግሞ የኳስ ቁጥጥሩን ወስደው ኢኒሼቲቭን ወስደው የሚጫወቱ ቡድኖች ሲገጥሙት በካውንተር በተለይ ትልልቆቹን የሚፈትን የሚያሸንፍ አይነት ቡድን ነበር የሰራው። ኋላ ከሮናልዶ መምጣት በኋላ በጣም ብዙ ነገሮች ተወሳሰቡ እና ይህንን ማስተዳደር ባለመቻል ከዛ የአውሮፓ ሊግ ፋይናል የፍጹም ቅጣት ምት ሽንፈት በኋላ ዩናይትድን እንዲደቅ ሆነ እና ወደ ዩናይትድ ሲመጣ በብልህነት ያደረገው አንዱ ነገር ምንድን ነው? በእርግጥ የረዳውም በጊዜው የሞሪኒዮ የዩናይትድ የአሰልጣኝነት ቆይታ በጣም ቶክሲክ ነበር እና መልበሻ ክፍሉ፣ ጋዜጣዊ መግለጫ መስጫ ክፍሎች ምናምን በጣም በብዙ አይነት መንገድ ተመረዘዋል። ስለዚህ ይህንን የማጥራት ስራ ነበር የሰራው አስቀድሞ። ስለዚህ ማዕበሉን የማረጋጋት ነገሮችን የማጥራት ስራ ስለተሰጠው ለተጫዋቾችም እዛ አካባቢ ላሉ ሰዎችም የሆነ አይነት የእረፍት ስሜት ፈጥሯል። ከዛ ደግሞ ምክትሎቹን ሲመጥ በጣም ጥሩ ነበር የመረጠው። ካሪክና ኬራን መኬና ናቸው። መኬና በጣም የተዋጣለት አሰልጣኝ መሆኑን አይተናል። ከዛ ደግሞ ከፈርጉሰን መውጣት በኋላ በጣም የተሳካለት ተጫዋች የተገዛውን በዚህ ጊዜ ነው፣ ብሩኖ ፈርናንዴስ። ከመልበሻ ክፍሉም ጋር ምንም ችግር አልነበረበትም እና በትልቁ እንደው የላቀ በፔፕ ጓርዲዮላ ወይ ደግሞ በጊዜው ከነበሩት ቶማስ ቱኸል ወይ ደግሞ የርገን ክሎፕ ጋር ሲነጻጸር በነሱ ልክ ሜቲኩለስ የሆነ በነሱ ልክ የረቀቀ አሰልጣኝ እንኳን ባይሆን ከዩናይትድ ጋር ባለ የስሜት ትስስር ግን ዩናይትድን አንድ ስቴፕ ወደፊት የማራመድ አቅም ነበረው ብዬ በግሌ ያምናለሁ። ሌላኛው ሩበን አሞሪም ነው። እንግዲህ አሁን ተሰናባሹ አሰልጣኝ የማሸነፍ ንጻሬው 38.1 ነው። የዩናይትድ አሰልጣኝ ለመሆን የሚያስፈልገው ግርማ ሞገስ አለው። ጋዜጣዊ መግለጫዎቹም በጣም ግልጽነት የተሞላባቸው ናቸው። አለባበሱ ትንሽ ዊርድ ነው፣ ግን ደግሞ ዩናይትድን ከወደቀበት የሚያነሳ ይመስል ነበር። ጋዜጣዊ መግለጫዎቹ ላይ ባሳየው ሆነስቲ ወይ ደግሞ እንደው በመናገር አቅሙ ልክ ግን ቡድኑ የሚናገር መሆን አልቻለም። የዩናይትድን ዲኤንኤ ፊት የሚያደርግ ነገር መስራት አልቻለም እና መጨረሻ ላይ ተሰውቷል።
ዴቪድ ሞይስንም እዚህ ውስጥ ማካተት ይኖርብናል። እሳቸው ቾዝን ዋን የሚለው ስያሜ በጣም በብዙ ጎርቷቸዋል እና ፈርጉሰንም በቀጥታ መተካት ያለውን ፈተና ፊት ለፊት ተጋፍተዋል። ብዙ ስህተቶች ሰርተዋል። የዝውውር ምናምን ጉዳዮች እንዳሉ ሆነው የኮችንግ ስታፍ ለምሳሌ በጊዜው ከፈርጉሰን ስር የሰሩ የነበሩ አሰልጣኞች ከሞይስ ጋር የመስራት ፍላጎት ችግር አልነበረባቸውም። ሞይስ ግን የራሳቸውን የኮችንግ ስታፍ ማዋቀር ስለፈለጉ የራሳቸውን ምክትሎች ይዘው መምጣት ስለፈለጉ እነዚህን ባለልምድ ሰዎች አሰናበቱ። ሲቸገሩ ወይ ደግሞ መልበሻ ቤቱን ማኔጅ ከማድረግ ከተለያዩ ነገሮች አንጻር ይረዷቸው ነበር። ኋላ እንግዲህ በሪዮ ፈርዲናንድ፣ ቫን ፐርሲ፣ ቪዲች እና ሩኒ አይነት ተጫዋቾች በጣም ተላግጦባቸው ተስቆባቸው ነው የወጡት። ምክንያቱም በአጠቃላይ ሜቶዶሎጂያቸው የዋንጫ አሸናፊና ልምድ ያላቸው ተጫዋቾች ያሉበት ቡድን ውስጥ የሚሰራ አልነበረም። ራልፍ ራኒክም እዚህ ቡድን ውስጥ በትልቁ የሚጠቀሱ ናቸው። ለአጭር ጊዜ ነው እንግዲህ ይህንን ቡድን የተረከቡት። ሶልሻየርን ለመተካት ነው የመጡት። በጣም በጣም ጥሩ ናቸው ሲናገሩ፣ አርቲኩሌት ሲያደርጉ፣ እንግሊዝኛቸውን በጣም ይገርማል። ግን ደግሞ የእሳቸው ቡድን ምልክቶች አሳይቷል። ላይክ ለምሳሌ በሚታወቁበት የገገም ፕሬሲንግ ለመጫወት ሙከራ ያደርጋሉ። ግን ደግሞ በአንደኛው ሀፍ ነው፣ በሌላኛው ሀፍ ሌላ ደካማ ቡድን ነበር። ግን ለረዥም ጊዜ ከአሰልጣኝነት ርቀውም ስለነበረ አስቀድሞም ቢሆን የመጡት ለሌላ የስራ ኃላፊነት ነው እና መምጣታቸውን ኃላፊነት ላይ መውጣታቸውን ሳይቀር በብዙ አይነት መንገድ መጠየቅ ይቻላል። እነዚህን ሁሉ ሲያመጣና ሲያሰናብት ግን ዩናይትድ ከፈርጉሰን በኋላ በካሳ ክፍያ ብቻ 100 ሚሊዮን ፓውንድ እና ከዛ በላይ አወጥቷል። እንግዲህ አሞሪምን ለምሳሌ ለማምጣት ዩናይትድ በአጠቃላይ ከአሞሪም ጋር በተያያዙ የኮንትራት ጉዳዮች 28.5 ሚሊዮን ፓውንድ አወጥቷል እና አሁን ደግሞ አሞሪምን በማሰናበት ለአሰልጣኙ የሚከፈል 10 ሚሊዮን ፓውንድ ይኖራል እና ይሄ በጣም ከፍተኛ የሚባል ቁጥር ነው። 6.5 ሚሊዮን ፓውንድ ደሞዝ አለው በአመት። ከዛ ከስፖርቲንግ ሊዝበን ሲያመጡት 11 ሚሊዮን ፓውንድ በካሳ ተከፍሏል። እንደዚህ እየተባለ እዚህ ገንዘብ ላይ መጨመር ነው። እንግዲህ ዴቪድ ሞይስ ከ10 ወራት ቆይታ በኋላ ሲወጡ 4.9 ሚሊዮን ፓውንድ ተከፍሏቸዋል። ሉዊ ቫናል 8.4፣ ጆሴ ሞሪኒዮ 19.6፣ ሶልሻየር 10፣ ራልፍ ራኒክ አጠቃላይ ፓኬጃቸው 14.7 ሚሊዮን ፓውንድ ኮስት አድርጎታል ቡድኑን። የኤሪክ ቴን ሃግ እንደዚሁ ዩናይትድን 10.4 ሚሊዮን ፓውንድ ኮስት አድርጎታል። ይሄ ብቻ ሳይሆን አሰልጣኞች ከማምጣትና ከመሸኘት ባለፈ የተለያዩ የሥራ ኃላፊዎችን በማምጣትና በመሸኘት 21 ሚሊዮን ፓውንድ ገደማ ወጥቷል። ለምሳሌ ከኒውካስል አሽወርዝን ለማምጣት 3 ሚሊዮን ፓውንድ ከፍሎ ነበር። 5 ወር ብቻ ነው የቆዩት። በኮምፐንሴሽን 4.1 ሚሊዮን ፓውንድ ለመክፈል ተገዷል። ሶልሻየር ሲመጣ ለሞልድ 1 ሚሊዮን ፓውንድ መከፈል ነበረበት። ቴንሃግ ሲመጡ ለአያክስ 1.6 ሚሊዮን ፓውንድ መከፈል ነበረበት። አሁን የስፖርት ጉዳዮች ዳይሬክተራቸው ጃሰን ዊልኮክስ ሲመጡ ለሳውዝሃምፕተን እንደዚሁ 1 ሚሊዮን ፓውንድ መከፈል ነበረበት እና ይህ ሁሉ ዩናይትድ ምን ያክል ዋጋ እንዳስወጣ ማየት እንችላለን። እንደዚህ ያለ ኢንስቴቢሊቲ ደግሞ ቡድኖች ውጤታማ እንዳይሆኑ ከማድረግ ጋር በጣም ትልቅ ዝምድና፣ ትልቅ ቁርኝት አለው። ወጣት ተጫዋቾች የዲቨሎፕመንት ጊዜያቸው የሚያልፈው አሰልጣኞች ሲለዋወጡ ነው። ለእድገታቸው የሚበጅ አሰልጣኝ ከሌለ የሆነኛው ሲመጣ ሲያነሳቸው፣ የሆነኛው ሲመጣ ሲጥላቸው መሰረታዊ የሚባል የእድገት ጊዜያቸው የዲቨሎፕመንት ጊዜያቸው ያልፋል። ስለዚህ ነው ዩናይትድ ጋሪ ኔቭል እንደሚለው በተለይ ደግሞ የባለተሰጥኦ ተጫዋቾች መቃብር ሆኖ የሰነበተው። አሁን ለዚህ ነው በጣም ጥንቃቄ የሚያስፈልገው። ማን ነው የሚመጣው? ስንት ጊዜ ነው የሚሰጠው? ምንድን ነው ኤክስፔክት የሚደረግበት? እንዴት ነው የሚደገፈው የሚለው ነገር በጣም አስፈላጊ ነው። እንግዲህ አሁን የግላስነር ስም ሲነሳ ነበር፣ ግን ደግሞ ዛሬ በትልቁ ጎልቶ የሰማ ነው ሶልሻየር እና ካሪክ ሊመጡ ይችላሉ። ሶልሻየር ለዚህ ስራ ራሱን ክፍት አድርጓል በጊዜያዊነት ለመምጣት እና በምክትልነት ወይ ደግሞ አብሮት ማይክል ካሪክ ሊመጣ ይችላል። ካሪክ ከካንዲዴቶቹ ከእጩዎቹ አንዱ ነው። ሶልሻየር እንግዲህ ከዩናይትድ ጋር በነበረው ቆይታ አልሰራኋቸውም ብሎ የሚያስባቸውን ነገሮች ለመስራት ወይ ደግሞ ቡድኑን ለማነቃቃት ከ4 ዓመት ከግማሽ በኋላ ቦታውን ሊያገኝ ይችላል ተብሏል።
ያኔ በኬርቴከርነት ቡድኑን ያዘ። ከዛ በኋላ በጣም አሳማኝ የሚባል 4 ወር አሳለፈ። በዋናነት በተለይ በጫጉላ ጊዜው ኮንትራት ተሰጠውና ኮንትራቱ ነው ብዙ ነገር ያበላሸው የሚሉ ሰዎች ነበሩ። ግን በንጽጽር ከኦሌ መውጣት በኋላ ዩናይትድ የገባበትን አዘቅትና ዝቅታ ስናይ ለኦሌ ጊዜ መስጠት ያኔ ቡድኑ እየተሰራና እየተገነባ ከነበረበት መንገድ አንጻር የዩናይትድን መልክ የመመለስ እድል ነበረ። ቅድም መግቢያ ላይ እንዳልኩት በሌሎች ትልቅ ኃላፊነቶች ሊሳካለት እንዳይችል የሚያደርግ ውስንነት አለበት። የቤሽኪታሽ አሰልጣኝ ሆኖ 7 ወር ብቻ ነው መቆየት የቻለው። እንግዲህ አሁን ወደ ዩናይትድ ሊመጣ ይችላል መባሉ ምናልባት የዩናይትድን ደጋፊዎች እንዴት ባለ መንገድ ሊከፋፍል እንደሚችል አላውቅም። ግን በጊዜያዊነት ሶልሻየርን በአሰልጣኝነት ከመቅጠር የተሻለ አማራጭ ዩናይትድ አለው ብዬ በግሌ አላስብም። በጣም በቶሎ ቡድን ውስጥ ያለውን መንፈስ ማንቃት የሚችል ይመስለኛል። እና ካሪክ ደግሞ ምክትልነት የሚመጣ ከሆነ በጣም ጥሩ ዜና ነው። 2 የተረጋጉ ሰዎች ናቸው እና ቡድኑ ባለው ጥንካሬ እንዲጫወት ለማድረግ ሞከሩ ወይ ደግሞ ቡድኑን አዳብት በማድረግ ከአሞሪም ግትር አቋም ፈቀቅ ብለው ውጤት ሊያመጡ ተስፋም ለደጋፊው ሊሰጡ ይችላሉ። ወደ ሊቨርፑል ጉዳይ ደግሞ እንለፍ። ሊቨርፑል በዚህ ውድድር ዘመን የሚጫወትበት መንገድ በተለይ ደግሞ ከሰሞኑ ውጤት መሻሻል ጋር ደጋፊውን ያስከፋ ሆኗል። ደጋፊው ሊቨርፑል እየተሸነፈ ባለመሆኑ ደስተኛ ነው፣ ግን ደግሞ የሚጫወትበት መንገድ በጣም ዝግ ያለና ላይን የማይማረክ መሆኑ አስከፍቷቸዋል። በእርግጥ አምና ሊቨርፑል ዋንጫውን ሲያነሳ በጣም አዝናኝ ቡድን አልነበረም። አዝናኝ ጨዋታዎች አድርጎ ሊሆን ይችላል። በጊዜ ጨዋታዎችን የሚገል ቁጥጥር ላይ መሰረት ያደረገ በጣም ኢኮኖሚካል እግር ኳስ የሚጫወት ቡድን ነበር። ጨዋታዎቹ ብዙ ሌት ድራማ ያልነበራቸው ምናምን ነበሩ በጊዜ ስለሚገላቸው ጨዋታዎቹን እና የሆነ ለተዝናኖት ብዙ ቦታ አይሰጡም በሚል የጠየቋቸው ሰዎች ነበሩ። ለምሳሌ ከአንድ የሻምፒየንስ ሊግ ጨዋታ በኋላ ከሳጥን ሳጥን ለሚሮጥ እንደዚህ ያለ ሽግግር እግር ኳስ ራሴ ዝግጁ ማድረግ እንደዚህ ባለ ሁኔታ ራሴ ማጥፋት ሙከራ ነው ብለው አስተያየት ሰጥተው ነበር። በዚህኛው ውድድር ዘመን አሁን ከመሻሻላቸው ጀርባ ሊቨርፑል ጥቂት እድሎች እየተፈጠሩበት ወይ ለተጋጣሚው እየሰጠ ሊሆን ይችላል። ካምናው የባሰ ግን በጣም ለማየት ደስ የማይል ወይ ደግሞ ቀርፋፋ ቡድን ሆኖ ብቅ ብሏል። የውድድር ዘመኑን ሲጀምር ሌት ጎሎች እያስቆጠረ ሊቨርፑል ዘንድሮም ዋንጫው ሊደግመው ነው እንዴ የሚል ጥያቄ አጭሮ ነበር። ከዛ በኋላ ግን ከ12 ጨዋታዎች 9ኙን የተሸነፈበት መጥፎ ጊዜ ደግሞ መጣ። አሁን ደግሞ 9 ጨዋታዎች ያልተሸነፈበት እንቅስቃሴ ያደረገ፣ ግን የሚጫወትበት መንገድ ብዙ ደስታ የማይፈጥር ነው። ምክንያቱ ደግሞ አሰልጣኙ መሸነፋቸውን ለመርሳት ሲሉ ከሀዲዱ ላለመውጣት ሲሉ አንዳንድ ነገሮች መለወጥ ነበረባቸው። ሊቨርፑልን የበለጠ ኮምፓክት ለማድረግ ሞክረው ተሳክቶላቸዋል። እና ሴፍቲ ፈርስት አፕሮች ነው አሁን እየተከተሉ ያሉት። በይበልጥ ጨዋታዎችን መቆጣጠር፣ የበለጠ ሶሊድ ሆኖ መታየት አት ኤክስፔንስ ኦፍ ፍሪ ፍሎይንግ እግር ኳስ ማለት ነው። በቁጥጥር ድራማ የሌላቸው ጨዋታዎች ማድረግ እና በዚህ ውስጥ ተዝናኖት ይቀንሳል። ለምሳሌ ከፉልሃም ጋር ያደረገው የመጨረሻ የፕሪሚየር ሊግ ጨዋታ ጥሩ ማሳያ ነው። ከሊድስ ጋር ያደረጉትም ጨዋታ በተመሳሳይ መንገድ ሊነሳ የሚችል ነው። ከፉልሃም ጋር ለምሳሌ የመጀመሪያው ጨዋታ የመጀመሪያው አጋማሽ የሊድሱም ልክ እንደዚሁ በጣም ብዙ ኳስ የሚቆጣጠሩበት ግን ፈጠራ የሚባል ነገር የሌለው ፍጥነት የሚባል ነገር የሌለው ጨዋታ እና አብዛኞቹ አሁን ሊቨርፑል የሚያደርጋቸው ጨዋታዎች እንደዚህ ዝግ ያሉ ሆነዋል። ተጋጣሚዎቻቸው እንዳልኩት ብዙ አይሞክሩም፣ ግን ደግሞ ሊቨርፑል ብዙ አይፈጥርም፣ ብዙ አይሞክርም እና እንደውም የማጥቃት ማንነቱን ያጣ ቡድን ነው የሚል ሐሳብ የሚያነሱ አሉ። አሰልጣኙ ቡድኔ ክሬቲቭ ቢሆን እመኛለሁ፣ አሁን የምንከላከልበትን ወይ ደግሞ አሁን ለተጋጣሚዎቻችን የምንሰጠውን ጥቂት እድል እንደዛው ጠብቀን መፍጠር ብንችል ደስ ይለኛል፣ ወይ ደግሞ መፍጠር ይኖርብናል ብለዋል።
አሁን ከምንፈጥረው በ5 እጥፍ የበለጠ መፍጠር እንዳለብኝ ይሰማኛል። እና ደግሞ ምንም እድል ለተጋጣሚ አንድም እድል ለተጋጣሚ የማይሰጥ ቡድን ብንሆን እመኛለሁ ብለዋል። ግን ደግሞ ይሄንን ለማድረግ አሁን አንዱ መሰረታዊ የሚሉት ነገር ኢንዲቪጁዋል ብሪሊየንሱን ተጠቅሞ የሆኑ ሞመንቶች ላይ ጎል የሚያስቆጥር የሚፈጥር አደጋ ተጋጣሚዎቹ ላይ የሚጥል ተጫዋች ነው ብለው ነው የሚያስቡት። እንደ ቡድን ብዙ እድሎች ኮንሲድ እያደረግን አይደለም፣ ግን ደግሞ ጎል ከማስቆጠርና ከመፍጠር አንጻር የተለወጠ ነገር የለም በሰሞኑ መሻሻላችን ብለዋል እሳቸው። እኔ እንዳሰልጣኝ አልተለወጥኩም። 8 አጥቂዎች ያሉት ቡድን ቢኖረኝ ደስ ይለኛል። ግን ደግሞ ይሄ የሚሆነው ቡድን በሚገባ መከላከል ሲችል ነው፣ ወይ ደግሞ እነዚህ 8 ተጫዋቾች በሚገባ የመከላከሉንም ስራ ሲሰሩት ነው ብለዋል። ይህንን ማድረግ የማይቻል ከሆነ ግን እነዚህን 8 አጥቂዎች ሜዳ ላይ ማቆየት በፍጹም አይቻልም ነው። አንዳንድ ቁጥሮች በእርግጥ ሊቨርፑል ከመፍጠር ከምናምን ጋር ተያይዞ እንደ ቪርትስ፣ ሙሐመድ ሳላና ሀክፖ አይነት ተጫዋቾቹን ከቁጥር አንጻር ስናያቸው በአንዳንድ አጋጣሚዎች ቁጥሮቹ እንደምን ያልክ ነው ሊያስብሉ ይችላሉ። ግን ደግሞ እውነታው ከዚህ የተለየ ነው። እድሎቹ እንዴት ባለ መንገድ ነው የሚፈጠሩት? እነዚህ ተጫዋቾች እድል ፈጣሪዎቹ ተርታ ከተሰለፉ በምን አይነት መንገድ ነው እድሉ የሚፈጠረው? እንዴት አይነት እድል ነው የሚፈጠረው የሚለውን ማየት በጣም አስፈላጊ ነው። ለምሳሌ የሊቨርፑል ተጫዋቾች በዚህ ውድድር ዘመን ቅድም እንዳልኩት አንዱ የሚቸገሩበት ነገር በጣም ዝግ ባለ መንገድ ከኋላ ቢልድ ስለሚያደርጉ ወይ ደግሞ ዝግ ብለው ስለሚጫወቱ፣ ይሄ ደግሞ ተጋጣሚዎቹ ሊቨርፑል እንደ ቡድን የሚፈጥረውን እድል እንዲቀንስ ብዙም አብዝቶ ደግሞ እንዳይፈጠር በተደራጀ መንገድ እንዲከላከሉት ያደርጋል። ምናልባት ማጥቃቱን ከዚህ በተሻለ መንገድ ለመዘወር የሚያስችል አማራጭ ሊቨርፑል መከተል ይችል ነበር፣ በተለይ ደግሞ ሉዊስ ዲያዝን በማቆየት የሚል ሀሳብ አላቸው ብዙ ተንታኞች። እና አርኔ ስሎት ቡድናቸው የተሻለ እንዲፈጥር ወይ ደግሞ እንደው በቁጥር ብቻ የተገደበ ግን ደግሞ ጎሎች የሌሉት እንደው ከመፍጠር ጋር ከሌ በዚህ ልክ ፈጥሮ ነበር ግን ጎል አልተቆጠረም የሚለውን ነገር ለማስቀረት ትንሽ ፍሬን መልቀቅ ይኖርባቸዋል። አሁን ፍሬን ይዘው ነው እየተጫወቱ ያሉት እና ደግሞ እንደ ቡድን እንደ ዲያዝ አይነት በአንድ ለአንድ አጋጣሚዎች የጎላ ኮንሲስተንትሊ በአንድ ለአንድ ዱዌሎችን የሚያሸንፍ ተጫዋች የለውም። አብዛኞቹ ያሏቸው ተጫዋቾች ፓስ ማድረግ ላይ በተለይ ደግሞ የጎንዮሽ ፓስ ላይ የተንተራሱ ናቸው። በዚህ ምክንያት በሽግግር ሲሮጥ የምናየው ወይ ደግሞ ኤክስፕሎሲቭ ሩጫዎች ሲያደርግ የምናየው ተጫዋች የለም። አሁን የመጨረሻ ፕሪሚየር ሊግ ጨዋታቸው ላይ እንዳለመታደል ሆኖ ጉዳትም ስለነበረ ብቸኛው እዚህ ቡድን ውስጥ እንዳጥቂ ሊቆጠር የሚችል ተጫዋች ሀክፖ ነበር። ስለዚህ በሎ ብሎክ የሚጫወት ቡድን ሲገጥሙ እሳቸው ባለፈው እንዳሉት 15 እና 20 ፓስ ሳጥኑ ጫፍ ላይ ሊቀባበሉ ይችላሉ፣ ግን ጎል አያስቆጥሩም። የዚህን ጊዜ ነው እንግዲህ ጎል ሊያስቆጥሩ ጨዋታውን በሆነ አይነት መንገድ ሊቀይሩ የሚችሉ ኢንዲቪዥዋሎች ወይ ደግሞ በሆነ አይነት መንገድ ኳሱን ከተቀበሉ በኋላ በፍጥነት ዞረው አደገኛ ሩጫ በማድረግ ሳጥን ውስጥ የሚገቡ እንደ ዲያዝ አይነት ተጫዋቾች ሊቨርፑል አጥቷል የሚባለው። ያው እንደ ቡድን እንደምናውቀው ሊቨርፑል በሎ ብሎክ የሚጫወቱ ቡድኖች ብቻ ሳይሆን የሚገጥመው ከተጋጣሚዎቹ አፕሮች አንጻር ሊቨርፑል የመጀመሪያ ጎሎች በቶሎ ይቆጠርበታል። ከዛ በኋላ የሊቨርፑል አጫዋት ተገማች የሆነ ስለዚህ የተጫዋቾቹ ጉዳይ በትልቁ እንደ ጥያቄ የሚነሳ ነው። ኢዛክ ጉዳት አለበት። ሳላህ ከነ ጥያቄዎች ወደ አፍሪካ ዋንጫ ሄዷል። ኢኪቲኬ በጣም ጥሩ ነው የጀመረው፣ ግን ከሰሞኑ ተጎድተዋል እና ወደ ተጠባባቂ ወንበራቸውን ቢዞሩ አብዝተው የሚያዩት የለም። ስለዚህ ሊቨርፑል እነዚህን ነገሮች በእጅጉ ማረም ይኖርበታል። እንደ ዲያዝ አይነት ተጫዋች ሪፕሌስ አልተደረገም። በሎ ብሎክ ከሚጫወቱ ቡድኖች ጋር ጎል ለማስቆጠር ወይ ደግሞ እድል ለመፍጠር የሆኑ ኢንዲቪዥዋል ሞመንቶች፣ ስፔሻል ሞመንቶች ያስፈልጋሉ። ይህንን ለማድረግ የሚያስችል ተጫዋች ሊቨርፑል የለውም። ይሄ ምን ያክል ከፈጠራ አንጻር ትክክል እንደሆነ
በተለይ ከማጥቃት ፍጥነት አንጻር የምናወራው ነገር ትክክል እንደሆነ ማሳያው የሰሞኑ የጀሬሚ ፍሬምፖንግ መኖር ነው። ዲያስ ሲኖር ለሊቨርፑል ሊሰጥ የሚችለውን ነገር በፍሬምፖንግ እያየን ይመስለኛል። ፍሬምፖንግ ከቀይ መስመር ተነስቶ ሲጫወት እንደ ቀይ መስመር እንደ ራይት ባክም እንደ ዊንግ ባክም በጥቅሉ ደግሞ እንደ ቀይ መስመር አይነተኛ ዊንገር ሆኖም እየተጫወተ አይተነዋል። በጣም ፈጣን ነው እና የሚያጠቃበት ፍጥነት በቅርብ ጨዋታዎች ሊቨርፑል ውስጥ ተጽዕኖ ፈጣሪ አድርጎታል። ወይ ደግሞ ከመፍጠር አንጻር ከክሬቲቪቲ አንጻር የሊቨርፑል አዲስ የፈጠራ አማራጭ አስመስሎታል። ኬርኬዝ በተመሳሳይ መንገድ በግራው እየፈጠረ አይደለም። ክሮሶቹም ለቡድን አጋሮቹ በሚገባ እየደረሱ አይደለም። ፍሪምፖንግ ግን እንደ ዲያዝ አይነት ተጫዋች እዛኛው መስመር ላይ ቢኖር ኖሮ ሊቨርፑል በጣም በፈጣን የማጥቃት ሂደት ውስጥ እንዴት ተጋጣሚዎቹን ሊያስጨንቅ እንዴት ጎሎችና ድሎች ሊፈጥር እንደሚችል ያሳይ ነበር፣ ወይ ደግሞ እንደዛ እንድናስብ ያደርገናል። ግን ዲያዝ አልተተካም። ከፍሪምፖንግም ግን ይህንን ነገር ማግኘታቸው በጣም መልካም ነው። በጥቅሉ ቅድም እንዳልኩት ሊቨርፑል እድል ከመፍጠር አንጻር ከክፍት ጨዋታ የፕሪሚየር ሊጉ ቶፕ 15 ውስጥ ያሉ 3 ተጫዋቾች አሉት። ይሄ ከየትኛውም ቡድን በላይ ነው። የሚገርመው ቬርት 30፣ ሳላ 28፣ ሀክፖ 23። ግን ደግሞ እዚህ የ15ቱ ተጫዋቾች ዝርዝር ውስጥ ያሉ 10 ተጫዋቾች ከነዚህ የሊቨርፑል ተጫዋቾች የበለጠ ደቂቃ ሜዳ ላይ ተጫውተዋል። የመጀመሪያ የፕሪሚየር ሊግ 12 ጨዋታዎችን ከዚህ አንጻር ካየን እና ደግሞ አሁን እንግዲህ ከ20ዎቹ ጨዋታዎች የመጀመሪያዎቹን 12 እና አሁን ያልተሸነፉባቸውን 8 ጨዋታዎች ካየን ከሊቨርፑል ፈጠራ ጋር ብዙ ልዩነት እንደሌላቸው እንረዳለን። ግን ደግሞ ከነዚህ የማጥቃት ሜትሪክሶች ጋር ተያይዘው በጣም ማይነር ልዩነቶች አሉት። ከክፍት ጨዋታ ለምሳሌ በኤክስፔክትድ ጎልስ መለኪያ መቀነስ ይታያል። ከሚሞክሯቸው ሙከራዎች አንጻር ኤክስፔክት የሚደረግ የጎል መጠን በተመሳሳይ መንገድ አንሶ ነው የሚታየው። ከክፍት ጨዋታ የሚሞክሯቸው ሙከራዎች መጠን ልክ እንደዚሁ እና ትልልቅ ዕድሎች መፍጠር ላይ እንደዚህ ባለ መንገድ ማነስ ይታያል። ከዛ በተረፈ ግን የተጋጣሚ ሳጥን አካባቢ የሚነካ ኳስና የሚቀባበሉት የኳስ መጠን በመጀመሪያዎቹ 12 ጨዋታዎችና ከዛ በኋላ ባሉት 8 ጨዋታዎች ተቀራራቢ ነው። ወደ ተጋጣሚ ሶስተኛ የሜዳ ክፍል የሚደረገው ፓስ በቁጥር ቢበዛም ሊቨርፑል ግን ከጎል አንጻር በሚፈልገው ልክ ጎሎች እያስቆጠረ አይደለም እና ይሄንን ለማሻሻል ጎሎች ለማስቆጠር ሊቨርፑል እንደ ቡድን እንግዲህ ፍጥነት መጨመር ይኖርበታል። ማጥቃቱ ላይ በትልቁ ነው መደምደሚያው። የማንቸስተር ሲቲን ጉዳይ ወደ ማንቸስተር ሲቲ እንሂድና ማንቸስተር ሲቲ ተዳክሟል ወይ? ከሰሞኑ የሆኑ አይነት ጥሩ ያልሆኑ ምልክቶች አይተናል። የፔፕ ጓርዲዮላ ቡድን በዚህ ውድድር ዘመን ባልተለመደ መንገድ ተመሳሳይ ተጫዋቾች ወይ ደግሞ ሮቴት ሳያደርግ ተመሳሳይ ተጫዋቾች ዊክን ዊክ አውት እያጫወተ ነው እና ከ20 ሳምንታት ጨዋታ በኋላ ተመሳሳይ ተጫዋቾችን ብዙ ጨዋታዎች ላይ በማሰለፍ ዋጋ መክፈል የጀመረ የሚመስል ማንቸስተር ሲቲ የቸልሲው ጨዋታ ላይ አይተናል። የሁለተኛው አጋማሽ ጨዋታ ላይ የሁለተኛው አጋማሽ ላይ የሲቲ ተጫዋቾች በጣም ተዳክሞ ታይተዋል። በተለይ መጨረሻዎቹ 15 ደቂቃዎች እንደ ፊሽካውን መነፋት በመናፈቅ የሚጫወቱ የማንቸስተር ሲቲ ተጫዋቾች ይመስሉ ነበር። አስቀድሞ የነበረን ምስል ቲጃኒ ዌንደርስ ጎሉን ሲያስቆጥር ለሲቲ በቃ ቸልሲ እንደ ዋና አሰልጣኙን አሰናብቷል። አሁን በማይታወቁ አሰልጣኝ የሚሰለጥን በቶሎ ክራይሲስ ሊገባ የሚችል ማንነት ያለው ቡድን ነው። ስለዚህ ብዙ ጎሎች ይቆጠራሉ በሚል ነበር። ግን የመጨረሻዎቹ 15 ደቂቃዎች እንዳልኩት ለሲቲ በጣም ከባድ ነበሩ። ተጫዋቾቹ መዳከማቸው በግልጽ ይታይ ነበር እና ጓርዲዮላ በጣም አኒሜትድ ሆኖ እንደውም ሼርኪን በጣም በብዙ አጋጣሚዎች ሲወቅሰው ወይ ደግሞ ሲጮህበት ይታይ ነበር። ምክንያቱም ሼርኪ በተደጋጋሚ የተለያዩ ፍሌኮች ይሞክራል፣
በጣም አምቢሸስ የሆኑ ኳሶች ለማሾለክ እንደዚህ ይሞክራል። የጓርዲዮላ ፍላጎት በዚህ ሰዓት ከመዳከማቸው የተነሳ ኳሱን ይዞት እንዲቆይ ነበር፣ ግን ይህንን አላደረገም። 5 ቅያሬዎች መቀየር እንደሚቻል እናውቃለን። ከ5ቱ ግን ፔፕ ጓርዲዮላ እዚህ ጨዋታ ላይ የተጠቀመው 3ቱን ነው። 2ቱን በጉዳት ምክንያት ተገዶ እና ወደ ተጠባባቂ ወንበር ማየት ወይ ደግሞ ተጫዋች መቀየር አልፈለገም። ምክንያቱ ያሉት ተጠባባቂ ወንበር ላይ አብዛኞቹ የአካዳሚ ተጫዋቾች ናቸው። እንግዲህ ችግሩ እዚህ ጋር ነው የሚመጣው። 9 ሲኒየር ተጫዋቾች በጉዳት ምክንያት የሉትም። ሜዳ ላይ ያሉትን አንዳንድ ተጫዋቾችን ብናይ ለምሳሌ በጣም ጥሩ እየተጫወተ ያለው ኒኮ ሪሌ 22ኛ ጨዋታውን ነው የበቀደሙ የቸልሲ ጨዋታ ላይ ያደረገው የጀመረው። ከነዚህ መካከል እንግዲህ 11ዱን በፕሪሚየር ሊጉ በተከታታይ አድርጓል። ይሄ ለአንድ የ20 ዓመት ተጫዋች በጣም ከባድ ወይ ደግሞ ብዙ የሚባል ነው እና እንደዚህ ባለ መንገድ አጀስት የማድረጉ ነገር ጥያቄ ይፈጥራል እና ደግሞ ከዚህ በፊት 6 የፕሪሚየር ሊግ ጨዋታ ብቻ ነው በቋሚነት ጀምሮ የሚያውቀው። ስለዚህ የሎድ ማኔጅመንት ጉዳይ በጣም ማንቸስተር ሲቲ ቤት ውስጥ ያጠያይቃል። ከዚህም በኋላ ጉዳት ላለመምጣቱ ላለመዳከማቸው ምንም ማረጋገጫ የለም። ሮድሪ ከረዥም ጊዜ ጉዳት ነው የተመለሰው እና ኒኮ ጎንዛሌዝን መተካት ስለነበረበት እንግዲህ ተጫወተ። በመጀመሪያ አጋማሽ በጣም ግሩም ነበር። ኋላ ግን ከረዥም ጊዜ ጉዳት እንደመጣ ተጫዋች ሜዳው ሰፍቶበት የታየው እና አሁንም በተመሳሳይ እንግዲህ ከብራይተን ጋር የሚደረገውን ጨዋታ ለማድረግ ይገደድ ይሆናል። መስከረም ወር ላይ በሳምንት 3 ጨዋታዎች ማድረግ አይችልም የሚል አስተያየት ሰጥቶ ነበር። ምክንያቱም ለ18 ወራት በጉዳት የራቀ ስለነበረ። በርናርዶ ሲልቫ በጣም ጥሩ የተጫወተበት ጨዋታ ካለ ወይ ደግሞ በዚህ ውድድር ዘመን በጣም ምርጡ ፐርፎርማንሱ የበቀደመው የቸልሲ ጨዋታ ነበረ። ግን በርናርዶ ሲልቫም በዚህ ውድድር ዘመን በታሰበለት መንገድ አይደለም እየፈሰሰ ያለው። ምን ማለት ነው? 31 ዓመቱ ነው እና በዚህ ውድድር ዘመን በርናርዶ ሲልቫን በደንብ ማኔጅ የማድረግ ወይ ደግሞ የበርናርዶ ሲልቫን ደቂቃዎች ማኔጅ የማድረግ ፍላጎት እንደ ቡድን ነበረው እዚህ ቡድን ውስጥ ያለውን ሚና በመቀነስ ግን ደግሞ በአጠቃላይ 8ኛው ከፍተኛ ብዙ ጨዋታ ያደረገ ተጫዋች ነው እዚህ ቡድን ውስጥ ከ20 ፕሪሚየር ሊግ ጨዋታዎች 16ቱን ጀምሯል እና ከህዳር ወር በኋላ 15 ተጫዋቾች ብቻ ናቸው ጀማሪ ሆነው የጓርዲዮላ ቡድን ውስጥ የተጫወቱት እና እዚህ ውስጥ እንግዲህ የበቀደሞቹን አኬንና ሮድሪን ጨምረን ነው። እንደዛ ካልሆነና ከቀነስ ናቸው 13 ተጫዋቾች ናቸው በቃ ላይን አፕ ውስጥ በቋሚነት ሲጫወቱ ሲቀየሩ የምናያቸው። ይሄ ደግሞ በጣም አደገኛ ነው። ፔፕ ጓርዲዮላ ካለው የምርጫ ውስንነት አንጻር በተለይ አርሰናልን ስናይ ሮቴት ባለመደረግ አሁን ጉዳቶች፣ ጫናዎች መደራረብ እንደዚህም ያለ ምልክቶች መታየት ጀምረዋል እና ሪሊ ይሄ ማንቸስተር ሲቲን ወደ ምን ይመራዋል? ከዋንጫ ፉክክሩ በጊዜ ያርቀዋል ወይ? የምናየው ነው፣ ግን ጥሩ ምልክት አይመስልም። ጓርዲዮላ እነዚህን 13 ተጫዋቾች በተጠቀመበት ሮድሪንና አኬን በመጨረሻው ጨዋታ በማሰለፉ 15 እንኳን ብናደርገው በተጠቀመበት ጊዜ አርሰናል 19 የተለያዩ ጀማሪዎች ተጠቅሞ ይሄ በጣም የሚያስገርም ነው። ስለዚህ ትልቁ ልዩነት ይሄ ነው ማለት ነው በእነዚህ ክለቦች መካከል ያለው እና ደግሞ ጉዳቶች መጥተውበታል። የዲያዝና የግቫርዲዮል ጉዳት ከቸልሲው ጨዋታ በኋላ የታየ ነው። አሁን ተጫዋቾች ላምጣ ቢል አንዳንዶቹን አይችልም። ለምሳሌ የተከላካይ መስመሩን ለማጠናከር አካንጂን ላምጣ ቢል በውሰቱን ወደ ኢንተር ሚላን የሄደው ግን ደግሞ የመግዛት አማራጭ የሚል አንቀጽ ገብቶ ነው ኮንትራቱ ላይ የሄደው እና ጥር ላይ ተጫዋቹን መመለስ በፍጹም አይቻልም። ምናልባት ቪቶር ሬስን ከእህት ክለባቸው ዢሮና ሊያመጡት ይችላሉ እና ማንቸስተር ሲቲ ቤት ውስጥ ይሄ መዳከም የሚመስል ወይ ደግሞ ፋቲግ እና ጉዳት ለውድድር ዘመኑ አሳሳቢ ሆኖ የመጣ ይመስላል። የመጨረሻው የቸልሲ ጉዳይ ነው። አጠር አድርጌ የቸልሲን ጉዳይ ላንሳ። በሌሎች ጉዳዮች በሌሎች ፕሮግራሞች ሰፋ አድርገን እንመጣበታለን። አዲሱ የቸልሲ አሰልጣኝ ሊያም ሮሴኒየር ማን ነው የሚለውን በጥቂት ቡኒና እንሰነባበት። ሩኒ በአሰልጣኝነት በቆየባቸው ጊዜያቶች ከሩኒ ምክትሎች አንደኛ ሆኖ ሰርቷል
በአስደናቂ ሁኔታ ነው እንግዲህ እንደዚህ ላለ ኃላፊነት የታጨው ሊያም ሮሴኒየር እስከ 2032 የሚያቆይ ኮንትራት ከቸልሲ ጋር መፈረሙ ተሰምቷል። 41 ዓመቱ ነው። 2018 ነው እግር ኳስ መጫወት ያቆመው በ34 ዓመቱ። ብዙ የመጫወት እድል በመጨረሻ የውድድር ዓመታቱ ከብራይተን ጋር ባያገኝም ግን ደግሞ ብራይተን እንዲለወጥ ካደረጉት ምክንያቶች አንደኛው እንደዚህ ያሉ ተጫዋቾች አስተሳሰብና ለለውጥ ዝግጁ መሆን ነው ይላሉ። በተጫዋችነት ዘመኑ በጣም ታታሪ ፉልባክ ነበር። በአራቱም የእንግሊዝ ዲቪዥኖች ተጫውቷል። ከ400 በላይ ጨዋታዎችም አድርጓል እና ለኮችነት ሲዘጋጅ የከረመ ነው ይሉታል። አሁን ስትራስቡርጉን ለቆ ወደ ቸልሲ መምጣቱ ፈተናውን በምን ያክል ልክ ከባድ ቀላል ያደርገዋል የሚለውን ከአሰልጣኝነት ዝግጅቱ ጋር እናያለን። በፕሪሚየር ሊጉ ሌላ የተጫወተለት ክለብ ፉልሃም ነው። 92 ጨዋታዎችን ማድረግ ችሏል ለፉልሃም። 2014 የኤፍኤ ካፕ ፍጻሜ ሃል ሲቲ ሲጫወት እዛ ቡድን ውስጥ በቋሚነት ጀምሯል፣ ወይ ደግሞ የኤፍኤ ካፕ ፍጻሜ ጨዋታ ላይ ነበር። ለመሻሻል በጣም ክፍት፣ ራሱን ለለውጥ ዝግጁ ያደረገ፣ ጋዜጣዊ መግለጫዎች ላይ የሚሰጣቸው ሀሳቦች በጣም የሚወደድ እና ለሰዎች የተለየ ክብር ያለው ነው በሚል ሊያወድሱት ይሞክራሉ። አሁን ከቸልሲው ግብ ጠባቂ ሮበርት ሳንቼዝ ጋር አብሮ ተጫውቷል። ስለዚህ የቀድሞ የቡድን አጋሩን ያሰለጥናል ማለት ነው። ከቤን ዋይት ጋር ብራይተን ውስጥ ይተዋወቃል። ከቪክቶር ዮኬሬሽ ጋር በተመሳሳይ መንገድ። ሊያም ዴላፕን ልክ እንደዚሁ ሃል ሲቲ ውስጥ አሰልጥኖታል። ቴክኒካሊ በጣም ጥሩ ተጫዋች ነበር፣ ግን ቴክኒካሊ ካለው ነገር ይልቅ በታታሪነቱ ይታወቅ ነበር ይሉታል። እና ይህንን ታታሪነት እንግዲህ ሜዳ ላይ ከተጫዋቾቹ አብዝቶ ይጠብቃል። ከዛ በተረፈ ጋርዲያን ላይ ጸሐፊም ሆኖ እንደዚሁ ሰርቷል። ስካይ ስፖርት የሻምፒዮንሺፕ ከቨሬጁም ላይ ልክ እንደዚሁ በተንታኝነት ሰርቷል። ጋርዲያን ላይ ሲጽፍ በተለይ ከዚህ ከጆርጅ ፍሎይድ ሞት ጋር ተያይዞ ዶናልድ ትራምፕን የወቀሰበት፣ ዶናልድ ትራምፕን ዝቅ ሊያደርግ የሞከረበት መንገድ በጣም ነበር የሚገርመውና ሀሳቡን በሚገባ መግለጽ የሚችል ነው በሚል በጊዜው ያወደሱት ሰዎች ነበሩ እና በጣም ዘረኛ ናቸው በሚል ትራምፕን ኮንፍሮንት አድርጓቸዋል፣ ወቅሷቸዋል። ፊሊፕ ኮኩ ተሰናብቶ ሩኒ በአሰልጣኝነት ደርቢን ሲያሰለጥን የሩኒ ምክትል ሆኖ ሰርቷል። ከዛ በኋላ የሃል ሲቲ አሰልጣኝ ሆነ። እንግዲህ ከሃል ሲቲ በኋላ እንደዚህ ባለ መንገድ ተዘዋዝሮ መጥቶ የቸልሲ አሰልጣኝ ሆኗል። በፈረንሳይ በሚጫወተው እግር ኳስ ይወዱታል። ፈረንሳይኛ አቀላጥፎ መናገር እንኳን ባይችል በገለጻዎቹ በምናምኖቹ የሚወደድ አይነት ሰው ሆኖ ፈረንሳይ ውስጥ ቆይቷል። እንግዲህ አሁን ለትልቅ ኃላፊነት ነው የተሾመው። በእርግጥ ቸልሲ የሚሰራበት መንገድ ለሮሴኒየር እንግዳ አይደለም። ምክንያቱም ስትራስቡርግ የቸልሲ እህት ክለብ ነው። ስትራስቡርግ በሚመራበት መንገድ ነው ቸልሲ የሚመራው እና ደግሞ እንደ ቡድንም ሲረከብ የተረከበው ቡድን የለየለት ክራይስ ውስጥ የገባ አይደለም። በሊጉ የደረጃ ሰንጠረዥ የሻምፒየንስ ሊግ ፖዚሽን ላይ መቀመጥ የሚችል በአንድ አሸናፊነት ወደ ላይ መስፈንጠር የሚችል ቡድን ነው። ስለዚህ እንደ ኮል ፓልመር አይነት ተጫዋቾችን ከተኙበት ካነቃ ስትራስቡርግ ውስጥ የሰራውን በጥቂቱ ማድረግ የሚችል ከሆነ ቸልሲ ውስጥ ተሳክቶለት የማይታይበት ምክንያት አይኖርም። ከዛ በተረፈ ግን አንድ ሌላ መናገር የሚቻለው ማሬስካ ወደ ቸልሲ ሲመጡ ከነበራቸው የተሻለ ሲቪ ይዞ ነው ወደ ቸልሲ የሚመጣው። ግን የስታንፎርድ ብሪጅ ባለፉት ዓመታት ሁሉ ለአሰልጣኞች ብዙ የሚመች አልነበረም እና ይህንን በሚገባ መረዳት የሚችል ከሆነ ብቻ ነው የሚሳካለት። ለፖተር ይሁን ለፖቼቲኖ ለቱኸል ይሁን ለምናምን በተለይ እነዚህ ባላቶች ከመጡ በኋላ ነገር አልሰራ እና በደጋፊዎችም አይወደዱም ሰዎቹ። ደጋፊውም ስለ አሰልጣኙ ያለው እምነት ምንም የሚታወቅ ነገር የለው። እንግዲህ ኃላፊነቱ ትልቅ ነው። በእድሜ ለጋና ወጣት ነው። ይህን ወጣት ቡድን በምን ያክል ልክ ያሻሽለዋል፣ በቶሎ ውጤት ያመጣሉ የሚለውን ማየት ብዙዎቻችን የምንጓጓው ነገር ነው። ኃላፊነቱን በማግኘቱ ምን ያክል ደስተኛ እንደሆነ ቸልሲን እምቢ ማለትም እንደማይቻል ተናግሯል። እኔ በኃላፊነቱ የሚሰራውን ነገር እናያለን። ምን ይሰማችኋል ባነሳናቸው ጉዳዮች? የአርሰናልን ከዴክላን ራይስ ጋር አያይዘን አወራን።
የማንቸስተር ዩናይትድ የአሰልጣኝ ሹም ሽር ያስከፈለው ዋጋና ሶልሻየር ሊመጣ ይችላል ስለመባሉ፣ ስለ ሊቨርፑል ያጫወት ዝግታና የመፍጠር ችግር፣ ስለ ማንቸስተር ሲቲ መዳከም፣ እንደዚህ እያልን ስለ ቸልሲ መጨረሻ ላይ ያነሳን። ሀሳብ አስተያየቶቻችሁን ባነሳናቸው ጉዳዮች ልታጋሩን ትችላላችሁ። በሌሎች ጉዳዮች ተመልሰን እንመጣለን። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ነው።